እኛን ደስተኛ የሚያደርገን it's not the absence of problems እኛን ደስተኛ የሚያደርገን የተቀበልነው ጸጋ ነው እኛ የተቀበልነው ጸጋ ከምናልፍበት ችግር በላይ ነው ሲጮህና ለእግዚአብሔር ክብር አሜን በሉ ከጦት በላይ ነው ከበሽታ በላይ ነው ከህመም በላይ ነው ለአምላካችን ለእግዚአብሔር ክብር ይሁንለት አስቡት የተደበደበ ሰው የቆሰለ ሰው የደማ ሰው ወደ እስር ቤት የተጣለ ሰው ወደ ውስጠኛ ክፍል የገባ ሰው የተጠረቀ ሰው በዚህ ሁኔታ ውስጥ በኩለ ሌሊት በመንፈቀ ሌሊት እግዚአብሔርን እያመሰገኑ ይላል ይሄ ጸጋ ያግኘን እየዘመሩ እያለ በዜማ እያመሰገኑ እስረኞቹ በሙሉ ይሰሟቸዋል ምን አይነት ሰዎች ናቸው እኩለ ሌሊት ላይ የሚዘምሩ ተደብድበው የሚዘምሩ ቆስለው የሚዘምሩ እስር ቤት ተጥለው የሚዘምሩ ታስረው የሚዘምሩ ይሄ የእግዚአብሔር ጸጋ ይባላል ደስ ይበላችሁ ማለት የሚያሳዝን ነገር ውጭ የለም አለ ምናልባት ዛሬ ስንመጡ ብዙ የሰማችሁት ይኖራል ግን የእግዚአብሔር ጸጋ ከሐዘናችን በላይ ነው የእግዚአብሔር ጸጋ ከህመማችን በላይ ነው የእግዚአብሔር ጸጋ ከጦት በላይ ነው ዛሬ የጸሎቶቻችንን ርስቢሩና ስለምንድነው የምንጸልየው በየአብያተ ክርስቲያናቱ ስለምንድነው የምንጸልየው ስለምንድነው የምንለምነው ብዙውን ጊዜያችንን የሚይዘው ብዙውን የጸሎት ሰዓታችን የሚወስደው የወንጌል ጉዳይ ነው ወይ ይላችሁ ይሄ አይነቱ መንፈስ ብዙ ጊዜ እንዲህ አይነቱን ስፒሪት ቀለል አድርገን ነው የምናየው ይሄን የውድድር መንፈስ ለኔ ግን it is anti Christ spirit is anti Christ Christ ተመልከቱ ከአባቱ ጋር አልተወዳደረም ሰው ሲሆን የባሪያን መልክ ሲይዝ ለመስቀል ሞት ታዞ ሲላክ ሳይወዳደር አሁን እንደዚህ ታመህ ታገለግላለህ እንዲመለስ ነው የሚፈልገው አፍሮልቱ ግን እያመመው probably might have fever weak ነው እንደዛም ሆኖ እንኳን ጳውሎስን ሰርቭ ያደርገዋል ታሟል ደግሞ እናንተ መታመሙ ስለሰማችሁ ተጨንቋል በርግጥ ታሞ ለሞት ቀርቦ ነበር እግዚአብሔር ግን ምሕረት አደረገለት በሐዘን ላይ ሐዘን እንዳይደራረብብኝ ለኔም ጭምር እንጂ ለሱ ብቻ አይደለም yes አገራለን እንጸልያለን ቄስ ሰምታችሁ ስትሬት ግን gospel is more important than Ethiopia gospel is more important than Eritrea gospel is more important than our nations gospel እኮ eternal ዘላለማዊ እኮ ነገድ የለውም ቋንቋ የለውም ዘር የለውም ሐረግ የለውም gospel is for everyone ወንጌል ለሁሉ እኮ ነው ወልማርት እኮ የሚመጣችሁት ሸመታ እኮ እዚህ እኮ የሚሸመት የለም ልክ በከንቱ ጋሪውን እየገፋ የሚመጣ ዝባለ ሸምቶ ሊሄድ ሸመታ እዚህ የምንሰጥበት ቦታ የምንሰጥበት የምንካፈል ህይወት ነው እንጂ ያለው የሚቀበል የሚሰጥ የሚባል የለም ሁሉም ሊሰጥ ሁሉም ሊቀበል ነው ይመጣው እግዚአብሔር አምላክ የተመሰገነ ይሁን ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ ቄስንም ማመስገን እፈልጋለሁ እንድመጣ በዚህ ኮንፈረንሳችሁ ላይ እንዳገለግል ሲጋብዘኝ ደግሞ ያው የቄስ ዛስ ታውቃላችሁ ምንም እንቢም የሚባል የለውም ውስጡ ካጠየቀ እሺ ብቻ ነው እና ሞገስ አለው እግዚአብሔር ሰጠው ሞገስ እንግዲህ አንተ ካልክ ምን ማድረግ ይቻላል እና አመጣለሁ አልኩት እና በጣም ደስ ብሎኛል ትላንትናም ከትላንት ወዲያም ምሽት በዚህ ስፍራ እግዚአብሔርን ቃል ተካፍለናል እግዚአብሔር ወደዚህ ሲመጣ በልቤ ውስጥ የጨመረው ምሳሌነት ያላት ቤተክርስቲያን ጤናማ ቤተክርስቲያን በሚል ርዕስ እንድናገር ነው የመረጥኩት የመቄዶንያን አብያተ ክርስቲያናት ነው እነዚህ አብያተ ክርስቲያናት ልክ የተሰሎንቄን እንደገናም ደግሞ የፊልጵስዩስን ቤተክርስቲያን ስታዩ ጳውሎስ እጅግ ከሚወዳቸው ከሚያመሰግናቸው ደብዳቤዎቹም ቢሆኑ ለማበረታታትና ለምስጋና የተጻፉ ናቸው በጣም ጤናማ ከሚባሉ አብያተ ክርስቲያናት መካከል ጳውሎስ ከተከላቸው ቤተክርስቲያናት እንደነዚህ አብያተ ክርስቲያናት የሚሆን የለም ቆሮንቶስን ብታዩት በጣም ብዙ ችግር ነው ያለው ገላትያ ፈጥነው ነው ከእውነት ከጸጋ ወንጌል የተንሸራተቱት እና ብዙዎቹ ደብዳቤዎች ለማስተካከል ለማረም ነው የሚጻፉት ለነዚህ ቤተክርስቲያናት ግን የጻፋቸው ደብዳቤዎች የምስጋና ደብዳቤዎች ናቸው የማበረታቻ ደብዳቤዎች ናቸው ስለዚህ የመረጥኩት ለዚህ ኮንፈረንስ እነዚህን ቤተክርስቲያናት ነው ትናንትና እና ከትላንት ወዲያ የአንደኛ ተሰሎንቄና የሁለተኛ ተሰሎንቄ መጽሐፍ እና በዛ ደግሞ እግዚአብሔር እነዚህን ቅዱሳን እንዴት ምሳሌ እንዲሆኑ እንዳደረጋቸው በስፋት ተነጋግረናል ደግሞ ዛሬ ስለ ፊልጵስዩስ ቤተክርስቲያን ነው የምንነጋገረው ትላንትና ሳጠናቀቅ የተሰሎንቄን ቤተክርስቲያን ታስታውሳላችሁ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይህ ነው ሳታቋርጡ ጸልዩ በሁሉ አመስግኑ ደስ ይበላችሁ አማኞቹ ወደ ጉባኤ ሲመጡ እንደዚህ ለእሁድ አምልኮ ሲሰበሰቡ እና ወደ እግዚአብሔር ቤት ሲመጡ በዚህ መንፈስ እንዲመጡ
በጸሎት መንፈስ እንዲመጡ በዝማሬ መንፈስ እንዲመጡ በምስጋና መንፈስ እንዲመጡ ነው የሚያብራት እግዚአብሔር ይመስገን በዚህ ማለት ያየሁት የምስጋና መንፈስ የጸሎት መንፈስ ይሄ ነው ክብር ለእግዚአብሔር ይሁን ስለ እግዚአብሔር ምስጋና አምጡለት ሆነ That's how we need to come to the house of the Lord ጸሎት ምን ጀምረው እዚህ አይደለም ምስጋና ምን ጀምረው እዚህ አይደለም ደስታችን የሚጀምረው እዚህ አይደለም ገና ከማለዳ ከመኝታችን ስንነሳ በጸሎት መንፈስ እንድንነሳ ማለት ነው ሃሌሉያ አይደል ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ ነገር ደግሞ ምን ያበሉ አመስግኑ give thanks to God in all things ምን አይነት ህይወት ነው ይሄ ታውቃላችሁ ዓለም የዚህ ዓለም ሰዎች በብዙ ማግረምረም ውስጥ የተሞሉ ናቸው እንደምታውቁት የእግዚአብሔር ቃል ግን ይሄ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው የእግዚአብሔር ፈቃድ is the will of the Lord ምን እንድትሉ ደስተኞች እንድትሆኑ እግዚአብሔር የሐዘንን መንፈስ ከላያችን ላይ ለዘላለም ይስበረው አሜን እኛ የተቀበልነው መንፈስ የደስታ መንፈስ ነው የእግዚአብሔር መንግስት ማለት ሰላም ደስታ ጽድቅ ናት አይደል በመንፈስ ቅዱስ የሆነ ግብር ለአምላካችን ለእግዚአብሔር ይሆነለት so unceasingly ባለማቋረጥ ምንታቁ የምትጸልዩ ሁኑ ስለዚህ ጸሎት ለኛ በሆነ ሰዓት የምንጀምረው የሆነ ቦታ ላይ የምናቆመው ጉዳይ አይደለም ኮንቲኒዩዋል ነው በከግዚአብሔር ጋር የሆነ የማያቋርጥ የ24 ሰዓት ግንኙነት ማለት ነው ሶ ስንወጣ ስንገባ ወደ ስራ ስንሄድ ትምህርት ቤት ስንሄድ ስራ ቦታ ስንሄድ ቤታችን ስንገባ ከልጆቻችን ጋር ስናሳልፍ እንደዚህ ለአምልኮም ጭምር ስንሰበሰብ በጸሎት መንፈስ ውስጥ እንድንሆን ነው እግዚአብሔር የሚፈልግ በማቋረጥ የጸሎት መንፈስ ውስጥ መግባት ማለት ነው እንድናመሰግን ነው እግዚአብሔር የሚፈልገው በሁሉ እንድናመሰግን ደግሞም ደስ እንዲለን ይሄ ነው የእግዚአብሔር ፈቃድ እግዚአብሔር ይመስገን ስለዚህ ወደዚህ ጉባኤ ስትመጡ በማለዳ በዚህ መንፈስ እንድንመጣ እግዚአብሔር ይርዳን በጸሎት መንፈስ እንድንመጣ በምስጋና መንፈስ እንድንመጣ በደስታ መንፈስ እንድንመጣ ማለት አንዳንዴ መጸለይ ምን ጀምሮ እዚህ ነው መዘመር ምን ጀምሮ እዚህ ነው አንዳንዴ ገብቷችኋል ትካዜ ውስጥ ሆነን ሐዘን ውስጥ ነው የምንወጣው ያግረመረም ነው የምንወጣው ግን የእግዚአብሔር ፈቃድ እኮ ለኛ እንድናመሰግን ነው አይ ኖ ይሄ ማለት አስቸጋሪታዎች አይገጥሙንም አይደለም መብዛት የለም አይደለም መጉደል የለም አይደለም ማግኘት ማጣት የለም አይደለም ሐዋርያው ጳውሎስ መብዛትን አቃለው መጉደል አቃለው መጥገብ አቃለው መራብ አቃለው ኃይል በሚሰጠኝ በክርስቶስ ኢየሱስ ግን ሁሉ ምን ያደርጋሉ ይችላል እኛ ደስተኛ የሚያደርገን it's not the absence of problems እኛ ደስተኛ የሚያደርገን የተቀበልነው ጸጋ ነው እኛ የተቀበልነው ጸጋ ከምናልፍበት ችግር በላይ ነው ሲጮና ለእግዚአብሔር ክብር አሜን በሉ ከጦት በላይ ነው ከበሽታ በላይ ነው ከህመም በላይ ነው ለአምላካችን ለእግዚአብሔር ክብር ይሁንለት ታስታውሳላችሁ እስር ቤት ውስጥ በጣም አስቸጋሪ ለወንጌል አገልግሎት ወደ ፊልጵስዩስ ሲመጡ ይሄንን ቤተክርስቲያን ለመትከል ሐዋርያቱ ወደዛ ሲሄዱ የገጠማቸውን ችግር ታውቃላችሁ እንዴት እንደደበደቧቸው ይሄ ዝም ብሎ ተራ ድብደባ አይደለም በጣም ከባድ ድብደባ ነው ቁስል ነው በጣም ከባድ ነው አስቡት የሮም ወታደሮች ድብደባ ምን እንደሚሆን እና እስር ቤት ጣሏቸው ጨለማ ቤት ውስጥ አስቀመጧቸው እግራቸውን ሁሉ በጠርቀው ውስጠኛው ክፍል አኖሯቸው የሚገርማችሁ እኩለ ሌሊት ነው እንቅልፍ አለ ድካም አለ ህመም አለ የእግዚአብሔር ጸጋ ግን ከዚህ ሁሉ በላይ ነው ሲጮና አሜን በሉኝ ሃሌሉያ አስቡት የተደበደበ ሰው የቆሰለ ሰው የደማ ሰው ወደ እስር ቤት የተጣለ ሰው ወደ ውስጠኛ ክፍል የገባ ሰው የተጠረቀ ሰው በዚህ ሁኔታ ውስጥ በኩለ ሌሊት በመንፈቀ ሌሊት እግዚአብሔርን እያመሰገኑ ይላል ይሄ ጸጋ ያግኘን እየዘመሩ ያለ በዜማ እያመሰገኑ እስረኞቹ በሙሉ ይሰሟቸዋል ምን አይነት ሰዎች ናቸው እኩለ ሌሊት ላይ የሚዘምሩ ተደብድበው የሚዘምሩ ቆስለው የሚዘምሩ እስር ቤት ተጥለው የሚዘምሩ ታስረው የሚዘምሩ ይሄ የእግዚአብሔር ጸጋ ይባላል ሲጩና የእግዚአብሔር ጸጋ በለስቴ አልሰማችሁም በሉ ግዴላችሁ ዛሬ የሚያገኘን ይሄ የእግዚአብሔር ጸጋ ጩና ላይ የእግዚአብሔር ጸጋ በሉ ሃሌሉያ ለዚህ ቆሮ የሮሜ መጽሐፍ ላይ ሐዋርያው ይህንን የእግዚአብሔርን ጸጋ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ላይ ይነግሳሉ እኛ በሕይወት ላይ የበላይነት ያለን ሃሌሉያ ሃሌሉያ ታስታውሳላችሁ ጌታችን ኢየሱስ ክርስቶስ በታንኳ ውስጥ ሆኖ በማዕበል መካከል ተኝቷል this is incredible it's not normal እንኳን ታንኳ እየተናወጠ
አውሮፕላን ትንሽ ሲነቃነቅ እንኳን እንዴት ነው የምንጨነቀው አይደል እንዴት አድርጎ ነው ሰው እየተናወጠ እየደፈና ታንኳይቱን ጌታችን ኢየሱስ ግን በዚያ ታንኳ ተኝቶ ነበር እና ደቀ መዛሙርቱ በጣም ነው የታወኩት ብዙ ሙከራ አድርገዋል ብዙ ታግለዋል አቅቷቸዋል በኋላ ጌታ ኢየሱስን ቀሰቀሱት ና እኛ ስንጠባ አንተ ግድ ሚል አይደለም እንዴ ኢየሱስ ስለማዕበሉ ግድ አላለው ስለነሱ እምነት ማጣት እንጂ ስለማዕበሉ ማላወራም እንዴ እናንተ እምነት የጎደላችሁ ነው ያላችሁ አገሰጸው እንደምታውቁ ጸጥታ ሆነ እንደዚህ አይነት ግሩም የሆነ ድንቅ የሆነ አምላክ ነው ያለን እርሱ በእኛው ሲኖር የሚሰጠን ሰላም ዓለም እንደሚሰጠን አይደለም it's a transcendent peace that transcends everything ለዚህ እኮ ነው አእምሮን የሚያልፍ የክርስቶስ ሰላም ሲጩና የክርስቶስ ሰላም በሉ እስቲ አልሰማችሁም በደንብ ግዴላችሁ የማ ይሄ ዓለም የሚሰጣችሁ አይደለም ገንዘብ የሚሰጠው አይደለም ትምህርት የሚሰጠው አይደለም ስልጣን የሚያስገኘው አይደለም ጌታ የሚሰጠው ነው የክርስቶስ ምን ሰላም ልባችሁንም ሐሳባችሁንም አእምሮን የሚያልፍ አሜን ስለዚህ በሁሉ አመስግኑ ማለት ችግር የለም ማለት አይደለም ደስ ይበላችሁ ማለት የሚያሳዝን ነገር ውጭ የለም ማለት ምናልባት ዛሬ ስትመጡ ብዙ የሰማችሁት ይኖራል ግን የእግዚአብሔር ጸጋ ከሐዘናችን በላይ ነው የእግዚአብሔር ጸጋ ከህመማችን በላይ ነው የእግዚአብሔር ጸጋ ከጦት በላይ ነው ይሄን ነው የሚላቸው የተሰሎንቄ ክርስቲያኖችን ለአምልኮ ስትገናኙ ተክዛችሁ አትምጡ በሐዘን አትምጡ እየጸለያችሁ ነው እየዘመራችሁ ነው እያመሰገናችሁ ነው የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይሄ ነው እስቲ ይሄ ነው በሉ አሰማችሁ በሉት ይሄ ነው አሜን አጠገባችሁ ደስ ይበል በሉት አመስግን በሉት ጸልይ በሉት ሳታቋርጥ ጸልይ በሉት ይሄ የእግዚአብሔር ፈቃድ ነው በሉት ወደ አንተ የመጣው የእግዚአብሔር ፈቃድ ይሄ ነው በሉት ለእግዚአብሔር እስቲ ክብርና አምጣለት this is the will of the Lord hallelujah ክብር ለእግዚአብሔር ይሁንለት ክብር ለእግዚአብሔር ይሁንለት ዛሬ ደግሞ የፊልጵስዩስን ደብዳቤ አሳያችኋለሁ በተለይም ደግሞ ስለ ወንጌል ማህበርተኝነት አጭር ጸሎት እናድርግ የሰራዊት አምላክ እግዚአብሔር ሆይ እናመሰግንሃለን ስላስደናቂው ጸጋህ ሁሉን ስለሚያልፈው ጸጋህ ሁሉን ስለሚሻገር ጸጋህ የተለየ ጸጋ ልዩ ያደረገን በዚህ ዓለም ውስጥ ሰዎች በሚያልፉበት ሁኔታዎች አለማለፋችን አይደለም እኛ በህይወት ላይ መንገሳችን ነው እኛ የተቀበልነው ጸጋ ከሁሉ በላይ መሆኑ ነው እግዚአብሔር ሆይ ስለዚህ አስደናቂ ጸጋ በጌታችንና በመድኃኒታችን በኢየሱስ ስም አመሰግንሃለሁ ሳታቋርጡ ጸልዩ በሁሉ አመስግኑ ደስ ይበላችሁ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና እንዳልከን ስለተቀበልነው ጸጋ ስለተቀበልነው መንፈስ ስለተቀበልነው ኃይል እናመሰግንሃለን ይሄ ጉባኤ ያመሰግንሃል እኔ አመሰግንሃለሁ ባሪያዎች ያመሰግኑሃል ጌታ ሆይ ደግሞ በዚህ ማለዳ የወንጌል ማህበርተኝነት ምን እንደሆነ አሳየን በወንጌል ስራ አብሮ መጋደል ምን እንደሆነ አሳየን ጌታ እግዚአብሔር ሆይ ቃልህን ላክልን መንፈስን በመካከላችን አፍስስልን ስለዚህ ማለዳ አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን የሐዋርያው የጳውሎስ ደብዳቤ ለፊልጵስዩስ ክርስቲያኖች መግቢያዬ ላይ እንደነገርኳችሁ የጻፈላቸው ለማመስገን ነው አንዱ የተጻፈበት ምክንያት ያ ነው ምዕራፍ 1 ቁጥር 3 ላይ እንደዚህ ይላቸዋል ልክ ለተሰሎንቄ እንደሚለው እናንተን ባስታወስኳችሁ ቁጥር አምላኬን አመሰግናለሁ በአዲሱ መደበኛ ትርጉም ነው ማነበው እናንተን ባስታወስኳችሁ ቁጥር አምላኬን አመሰግናለሁ ይላል የሚያመሰግንበትን ምክንያት ሲናገር ቁጥር 4 ላይ
ዘወትር ስለሁላችሁ ስጸልይ በደስታ ጸልያለሁ። ከመጀመሪያው ቀን አንስቶ እስከ አሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋልና። ዋው! የምስጋናው ምክንያት በወንጌል ሥራ ውስጥ በወንጌል አገልግሎት ውስጥ አብራችሁ ተካፋዮች ነበራችሁ። የወንጌልን አገልግሎት የወንጌልን ሥራ ለጳውሎስ ብቻ የተተው ለጥቂት ሰዎች ብቻ የተተው አድርገው ሳይሆን ያዩት የነሱም እንደሆነ አድርገው አስበውታል። ታውቃላችሁ ብዙ ጊዜ ቤተ ክርስቲያን ውስጥ የወንጌል ጉዳይ ሲነሳ ለጥቂቶች ነው የምንተወው። የቤተ ክርስቲያን ጉዳይ ከመጣ የቄስ ነው፣ የፓስተር ገሌ ነው፣ የወንጌላዊ ገሌ ነው ብለን ነው የምናስበው እንጂ የሁላችንም አደራ መሆኑ ወንጌል የሰጠው ለጥቂት ሰዎች ሳይሆን ለሁላችንም። በወንጌል ጉዳይ ላይ መካፈል ያለብን መጋደል ያለብን ሁላችን የተጠራንለት ይሄው እንደሆነ ማወቅ ያስፈልጋል። እና እነዚህ ክርስቲያኖች ከጳውሎስ ጋር አብረው በወንጌል የተካፈሉ ናቸው፣ የተጋደሉ ናቸው። ያመሰግናቸዋል። እማመሰግናችሁ በጣም ኑሯችሁ የተሻሻለ ስለመጣ እና በጣም ደስ የሚል ስለዚህ ነው የማመሰግነው ጌታን አይልም። ስላገባችሁ፣ ስለወለዳችሁ፣ ስለሰራችሁ፣ ስለ ሀብታችሁ፣ ንብረታችሁ አይልም። በወንጌል ጉዳይ ስለተካፈላችሁ ከኔ ጋር ከመጀመሪያው ቀን አንስቶ የሚገርማችሁ እነዚህ ወንድሞች የቤተ ክርስቲያን ስትተከል ጀምሮ አብረው ከሱ ጋር በወንጌል የተጋደሉ ናቸው። ሊዲያንስ ያስቡ በወንጌል እንዳመነች ልቧን እግዚአብሔር እንደከፈተላት ወዲያውኑ ቤቷን ምን አይነት ኮሚትመንት ነው! ቀላል አይመስላችሁ። በዛ ጊዜ በዛ ወቅት አንድን ወንጌል ሰባኪ ወደ ቤታችሁ ማስገባት ችግርና መከራን ፈተናን መጋበዝ ማለት ነው። ስደትን መጥራት ማለት ነው። እንግዳ ነገር የሚያደርጉ ተብለው እነሱ ራሳቸው እነ ጳውሎስ ጭምር ሳይቀሩ የደረሰባቸው መከራ ታውቃላችሁ። እቺ ነጋዴ ነች፣ ሀብታም ነች፣ ባለጸጋ ነች፣ በንግድ ሥራ የምትተዳደር ነች። እባካችሁ ብላ ለምና በቤቴ ፕሮባብሊ በዛ ቤት ውስጥ የተጀመረ ነው ተብሎ ይገመታል። ከዛ ጊዜ ጀምሮ መቶ አለቃውን ተመልከቱት። በወንጌል ሲያምን ቤቱ ወስዶ ቁስሎቻቸውን አጥቦ አስተናግዶ they were participating in the work of the gospel from the very beginning። ያ ብቻ ሳይሆን ሐዋርያው ጳውሎስ ከነሱም ሄዶ በሌሎች ከተሞች ወንጌል በሚሰብክበት ጊዜ ሁሉ በወንጌል ጉዳይ ላይ አብረውት የሚጋደሉ ናቸው። እንዴት እንደተካፈሉ ላሳያችሁ። የመጀመሪያው በጣም ኢምፖርታንቱ ጉዳይ እነዚህ ሰዎች ስለ ጳውሎስ የወንጌል አገልግሎት የሚጸልዩ ናቸው። ስንቶቻችሁ ስለ ወንጌል ጉዳይ፣ ስለ ወንጌል መስፋፋት፣ ስለ ሰዎች መዳን፣ ስለ ወንጌል አገልግሎት በትጋት እንደምንጸልይ አላውቅም። ጳውሎስ ይህንን ደብዳቤ ሲጽፍላቸው እስር ቤት ሆኖ ነው የሚጽፈው እና እንደዚህ ይላቸዋል። እግዚአብሔር የተመሰገነ ይሁን። ቁጥር 18 ላይ እንደዚህ ይላቸዋል፣ አዎን ደስ ይለኛል። ቁጥር 19 በእኔ ላይ የደረሰው ነገር በጸሎታችሁ አማካኝነትና ከኢየሱስ ክርስቶስ መንፈስ በሰጠኝ ረድኤት ለመዳኔ እንደሚሆን አውቃለሁ። በእናንተ ጸሎት ጳውሎስ እስር ቤት ነው ያለው። ለጳውሎስ ግን ይጸልያል በቤተ ክርስቲያኗ ያለ ማቋረጥ። ጳውሎስ ከእስር ቤት እንዲወጣ፣ የወንጌል አገልግሎት እንዲቀጥል፣ የወንጌል ሥራ እንዲቀጥል ይጸልያሉ። እና ጳውሎስ ሪኮግናይዝ አድርጎት አውቃለሁ፣ አዎ በእግዚአብሔር መንፈስ አማካኝነትና በእናንተ ጸሎት እንደምድን፣ ከዚህ ስርዓት እንደማመልጥ፣ እንደምተርፍ፣ እንደምፈታ፣ የወንጌል አገልግሎት በእኔ ሕይወት እንደሚቀጥል አውቃለሁ። በምናችሁ? በጸሎታችሁ። ዛሬ የጸሎቶቻችንን ርዕስ ይሉና ፈትኑት። ስለምንድን ነው የምንጸልየው? በየአብያተ ክርስቲያናቱ ስለምንድን ነው የሚጸልየው? ስለምንድን ነው የምንለምነው? ብዙውን ጊዜያችንን የሚይዘው ብዙውን የጸሎት ሰዓታችን የሚወስደው የወንጌል ጉዳይ ነው ወይ? ስለዚህ ያመሰግናችኋል። በወንጌል አገልግሎት
በወንጌል ጉዳይ እስከዚህ ቀን ድረስ ከኔ ጋር አብራችሁ ተካፋዮች ሆናችኋል ይላል። ስለሚጸልዩለት አንዱ መንገድ ያ ነው። ይጸልዩለታል። they prayed for Paul። ወንድሞች የጸሎትን ጉልበትና ኃይል አሁን ልናገር አልችልም ርሱ ያስላልሆነ ጴጥሮስ እኮ እስር ቤት እኮ ሆኖ በቤተ ክርስቲያን እኮ ጸሎት ይደረግ ነበር እና አጥብቀው ይጸልዩ ነበር እንዲፈታ እና የሆነውን ተመልከቱ። የጸሎት ጉልበት ጌታችን ኢየሱስ ሁለት ሆናችሁ ተስማምታችሁ በስሜ አንድ ላይ ብትጸልዩ የምትለምኑት እኔ አደርገዋለሁ። the power of praying. there is nothing powerful in human history በሰው ልጆች ታሪክ ውስጥ እንደ መጸለይ ጉልበት ያለው አቅም ያለው ጉዳይ የለም in all of the universe። አያችሁ ጸሎት እኮ ሁሉን የሚችለውን አምላክ የሚያንቀሳቅስ ሃሌሉያ። ሐዋርያው ጳውሎስ አባትነት ሁሉ ከሚሰየምበት ከርሱ ዙፋን ስር እንበረከካለሁ። ሁሉን ከሚገዛ ሁሉን ከሚችል አቅም ካለው ኃይል ካለው ስልጣን ካለው ሰማይን የሰራ ምድር የሰራ ዓለማትን የፈጠረ ሃሌሉያ በርሱ ፊት እንበረከካለሁ። ከመጸለይ የበለጠ ብዙ ሰዎች ስለ ሀገር ስንጸልይ ምንድነው መጸለይ ይላል። ከመጸለይ የሚበልጥ ምን አለ ንገሩ። ብዙ ጊዜኛ እኮ አቀለን ስለምናየው ነው። I'm not against action። ምን አረጋቸው ምን ወስዳች ተግባራት አያስፈልጉም አላልኩ። ግን praying መጸለይ እኮ ሁሉን በሚችል አምላክ ስር ራስን ማዋረድ እኮ ነው። መጸለይ እኮ እኔ አልችልም አንተ ትችላለህ እኮ ነው። መጸለይ እኮ አንተ ቀደም ነው እኮ። አንዲት የእንግሊዝ ንግስት የሚጸልይና አገልጋይ እኔ እፈራዋለሁ አለች። ይሄን ሰውዬ እፈራዋለሁ ትላል ነበር። ለምን ስትባል ይጸልያል። እፈራዋለሁ አለች። ለምን ይጸልያል? it's powerful። she knew ይሄ ሰው ሲጸልይ እጁን ሲያነሳ ሰማይ ይንቀሳቀሳል። መልአክ ከሰማይ ይወርዳል። የሰማይ ደጅ ይከፈታል። አስቡት አሁን ጴጥሮስ እስር ቤት ነው። ምን ማድረግ ይችላሉ? ግን መንበርከክ ይችላሉ። መጸለይ ይችላል። እግዚአብሔር መልአክ አዘዛ። ማንም ግባ ውጣ የማይለው ቪዛ የማይጠየቅ ፓስፖርት የማይጠየቅ ምንም ማያስፈልገው ተራምዶ የሚገባ ሃሌሉያ ከነዛ ወጣ መነጋገር የማያስፈልገው ሲደርስ በሩ ይከፈታል። ሲገባ ሰንሰለት ይወድቃል። አምላካችን ታላቅ አምላክ ነው። መጸለይ እስቲ አንድ ላይ ጩና ጸሎት በሉ እስቲ። ኧረ አይሰማም ግድ የላችሁ ድገሙት እስቲ ለሶስተኛ ለአራተኛ ጊዜ በሉት። ጸልዩ። አውቃለሁ አምናለሁ በእናንተ ጸሎት እንደምፈታ አምናለሁ አለ። ብዙዎቻችን አያችሁ አንዳንድ ሰው ፖለቲካል አክሽን የሚፈልግ ነገር አለ። እውነት ነው። ግን እንደ መጸለይ አይነት ፖለቲካል አክሽን የለም ማለት። መጸለይ እኮ የመጨረሻው ባለስልጣን መንግስት አይደለም ማለት እኮ አይደል? ultimate authority belongs to the Lord ማለት እኮ መንግስታትን እኮ ያንበረከኩት አማኞቹ በጸሎታቸው እኮ። የሮምን መንግስት ያንቀጠቀጡት እኮ በጸሎት እኮ። ለምን ሌላ መንግስት ያንቀሳቀሱ? ሌላ የመንግስት ኃይል አለ። መንግስት የሱ የሆነ ኃይል የሱ የሆነ ስልጣን የሱ የሆነ አምላክ አለ። they are praying። ስለ ወንጌል ይጸልዩ ነበር። አንደኛው እሱ። ሁለተኛው ሐዋርያው ጳውሎስ እነዚህ ሰዎች በአንድነት ወይም በአንድ መንፈስ ለወንጌል እንዲጋደሉ ይመክራቸዋል። ቁጥር 27 ምዕራፍ 1 ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህም ሆነ መጥቼ ባያችሁ ወይም በርቀት ሆኜ ስለናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ። አንድ ሰው ስንት ነን እዚህ ውስጥ ያለ ነው? 300 400 1
ሐዋርያው ግን እንዴት አልሰማሁት? እንዴት አንድ ሰው ስጩና አንድ ሰው ወሉ ይሄ ለኢትዮጵያን ያስፈልጋል። ብዙ ነን እኛ። አንድ የሚባለው ጉዳይ በዛ ውስጥ ያለው የአምላክ ባርኮት የገባን ራሱ አይመስለኝም። ኢየሱስ ስለ ብዙ ነገር ጸልዮአል፣ ግን ልዩ ጸሎት በልዩ ሌላ የጸለየው ፕሮባብሊም የጌታችን የመጨረሻው ጸሎት አባት ሆይ እኔ እናንተ አንድ እንደሆንን እነርሱም አንድ ይሆኑ ዘንድ እጸልያለሁ። This was the prayer of Jesus. I and you. እኔ እናንተ አንድ እንደሆንን ሐዋርያው ጳውሎስ እዚህም ቦታ ላይ ለወንጌል እምነት ስትጋደሉ እንዴት ሆናችሁ? እንደ አንድ ሰው ሆናችሁ እንድትጋደሉ በአንድ መንፈስ ጸንታችሁ እንድትቆሙ አውቃለሁ ይላል። Their unity. አያችሁ፣ ለወንጌል አንድ እንቅፋት የሚሆነው ጉዳይ የኛ መበታተን ነው፣ የኛ ፍራግመንቴሽን ነው። የኛ ሀገር የኛ ህዝብ ከመተባበርና አንድ ከመሆን ይልቅ የሚቀናው መለያየት በትናንሽ ጉዳዮች፣ በጣም በጥቃቅን ጉዳዮች። ሐዋርያው ግን ለነዚህ የፊልጵስዩስ ክርስቲያኖች እንደ አንድ ሰው ሆናችሁ ለወንጌል ሃይማኖት እንድትጋደሉ ፈልጋለሁ፣ ጸንታችሁ እንድትቆሙ ፈልጋለሁ። ምዕራፍ 2 ላይ ሄዶ ከቁጥር 1 ጀምሮ ከክርስቶስ ካላችሁ አንድነት የተነሳ የትኛው መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ኅብረት፣ ምሕረትና ርኅራኄም ቢኖራችሁ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። Paul's joy will not be complete if you are not united. የጳውሎስ ደስተኛነት ጥሩ ነው አለ። በመካከላችሁ የማያቸው መበረታታቶች አሉ፣ ከፍቅር የሆነ መጽናናት አለ፣ የመንፈስ ኅብረት፣ ምሕረት፣ ርኅራኄ። ይሄ ሁሉ ቢኖር የኔ ደስታ ሙሉ የሚሆነው እናንተ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ራስ ስትቆሙ ነው። my joy will be complete. ሙሉ የሚሆነው ፍጹም የሚሆነው ደስታዬ እናንተ እንደ አንድ ሰው ሆናችሁ። ለዚህ እኮ ነው ምዕራፍ 4 ላይ በመካከላቸው ልዩነት የነበራቸው ሁለት እህቶችን ይጠቅስና እባክህ አንተ ቀሌምንጦስ እነዚህን በወንጌል ሥራ አብረው የተጋደሉትን እህቶች እንዲግባቡ እርዳቸው ይለዋል። በዚህ ልክ ለጉዳዩ ትኩረት ይሰጣል። እንዲስማሙ፣ አንድ ሐሳብ እንዲኖራቸው፣ እንዲግባቡ እባክህ ምከራቸው። ለምን? መለያየታቸው ለወንጌል እንቅፋት ስለሚሆን እርዳቸው፣ አግዛቸው። እኛ እኮ ለማግባባት ሳይሆን አንዳንድ ሰው የሚታጋው ለመለያየት አለች እንዴ፣ አለችሽ እንዴ፣ አለ እንዴ። ሐዋርያው ግን ቀሌምንጦስ የሚባለውን ሰው ይጠቅስና አንተ ሰው እባክህ እነዚህ በወንጌል ሃይማኖት የተጋደሉ ናቸው፣ ከኔ ጋር አብረው የሰሩ ናቸው፣ እንዲግባቡ፣ እንዲስማሙ፣ አንድ እንዲሆኑ እባክህ አግዛቸው ይላል። የኛ ጥሪ ማገዝ ነው። ሰዎች እንዲግባቡ፣ እንዲስማሙ፣ አንድ እንዲሆኑ መርዳት ነው የኛ ጥሪ። መርዳት ነው የኛ ጥሪ። ሙሉ አድርግልኝ። ቁጥር 3 ላይ ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ። ብዙ ጊዜ የልዩነት ምንጭ ምንድነው? እኔ እበልጣለሁ ነው፣ እኔ እሻላለሁ ነው። አንተ ትሻላለህ ካልኩ ጠብ የለም አለ እንዴ? አንድ ጊዜ ሁለት ጓደኛሞች ሬስቶራንት ይገባሉ እና ሁለት አሳ ይቀርብላቸዋል እና አንደኛው አሳ ትልቅ ነው፣ አንደኛው አሳ ትንሽ ነው። በኋላ ማን ቀድሞ ያንሳ? ተፈራርተዋል። ሁለቱም የፈለጉት የትኛውን ነው? ትልቁን ነው። ግን አሁን ማን ይቅደም እና እየተያዩ አሳው እየቀዘቀዘ ሄደ። በኋላ አንደኛው ከዚህ በላይ አልታገስም ብሎ ትልቁን ያነሳል። ያኛው ጓደኛው ተበሳጨ። እንዴት ትልቁን ታነሳለህ? እንዴት እንዲህ ታረጋለህ? ቆይ እስቲ ለመሆኑ አንተ ብትሆን ኖሮ በኔ ቦታ የቱን ነው የምታነሳው አለው። ትንሹን ነው የማነሳው አለው። ታዲያ አለልህ አይደለም እንዴ አታነሳውም ያለው? አያችሁ፣ ሁሉም የሚፈልገው የቱን ነው? ትልቁን ነው። ማን ነው ትንሹን ፈልጎ ይጣላል? ማንም።
look at Jesus Christ ይላችሁ ይሄ አይነቱ መንፈስ ብዙ ጊዜ እንዲህ አይነቱን ስፒሪት ቀለል አድርገን ነው የምናየው ይሄን የውድድር መንፈስ ለኔ ግን it is anti Christ spirit ነው it's anti Christ Christ ተመልከቱ ከአባቱ ጋር አልተወዳደረም ሰው ሲሆን የባሪያን መልክ ሲይዝ ለመስቀል ሞት ታዞ ሲላክ ሳይወዳደር ከአብ ጋር ፉክክር ሳይገጥም አንተ ሂድ እኔ ለምን ሄዳለሁ አንተ ለምን አትሄድም ቢባባሉ ነው ምን ይሆን ነበር being in the image of God በእግዚአብሔር መልክ እየኖረ እኮ ነው ይሄን የሚያደርገው ከአብ ጋር እኩል ሆኖ ሳለ የሚተካከል ሆኖ እያለ ግን ሰው ለመሆንና የኛን ሁሉ ኃጢአት ለመሸከም ደግሞ በመስቀል ላይ ለመሞት ሲታዘዝ ራሱን ስላዋረደ the spirit of humility ስለነበረው ነው የኛ ህዝብ አንዱ ህመም የኩራት ህመም ነው ይሄ ህመማችን መታከም ያለበትም ነው አንዳንዴ ደጋግሜ ስለምናገር አንዳንድ ወገኖች እንደኛን ህዝብ እንደዚህ ምትቆጣው ለምን ይሉኛል ይሄ በሽታችን መሰበር ያለበት ዝም ብሎ ኩራት አለን ማን ነው እሱ ማነች እሷ ማን ነው እሱ we need that spirit of humility አንድ ጊዜ አንድ ቦታ አንድ ወንድም ሲመሰክር ነው የሰማሁት እና አንድ አገልጋይ ያገለገለ በመሃል እስቲ ቅዱሳን ወደፊት ኑ ፈጠን ብላችሁ ብሎ ሰውን ጠራዋል ከዛ በቃ ሰው እየተሯሯጠ ነጩም ጥቁሩም ሄዶ ፊት ቆማል እኔ ብቻ ቀረሁ አለዋል በልቤ ማን ነው ይያልኳል ኑ ሚልሱ ማን ነው ይያልኳል ከዛ መንፈስ ቅዱስ መጣ አንተ ምንድን አለኛል ይሄ ሁሉ እንደዚህ ተሯሯጡ ሲል አንተ እዚህ ጋር የገተረ መንፈስ ምንድን ነው አንተ አጠገባቸው ማን አንተ ብሉስ ምንድን ነው አንዳንድ ጊዜ እንደዛ ነው የሚሰማን we feel very special we feel so important you are nothing I am nothing we are all nothing ክብር ለእግዚአብሔር ይሁንለት ጳውሎስ ምንድነው አጵሎስ ምንድነው ምንም አይደላችሁ ምንም አይደለንም የሚያጠጣም የሚተክልም ሁለቱም አንድ ናቸው የሚያሳድገው እንጂ አጵሎስ ምንድነው ጳውሎስ ምንም አይደሉም ይላል ጳውሎስ እንደዚህ አይነት ራስን የማዋረድ መንፈስ ነው የሚያስፈልገን ለወንጌል እምነት በአንድ ላይ ለመቆም ምንችለው እንደዚህ ያለው እንደ አገርም እኮ አንድ የሚያደርገን ይሄ የመዋረድ እኮ መንፈስ እኮ ስለዚህ ሐዋርያው ጳውሎስ በክርስቶስ ኢየሱስ የነበረውን ያንን አስተሳሰብ አስቡት ይላል the mind of Christ የክርስቶስ አእምሮ ምን አይነት ነው እርሱ በእግዚአብሔር መልክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ አለቅም አልቆጠረም ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ሰው ሆኖ ተገልጦ what a life this is kenotic Christology emptied himself ራሱን ባዶ አደረገ የብዙ ግጭቶቻችን ምንጭ ይሄ ነው ስሩ ይሄ ነው መፍቶስ ያለበት ይሄ ነው ምንም አይደለሁም ራስን ባዶ ማድረግ ራስን ማዋረድ ጌታ ኢየሱስ ራሱንም ዝቅ አደረገ እኮ ኢየሱስ የደቀ መዛሙርቱን እግር እኮ አጠበ ጴጥሮስ ታስታውሳላችሁ በፍጹም አታጥበኝ እንዴ እሱም እኮ ያው ዝግጅት ላይ እኮ ነው እንዴ ነገ እኮ እሱ እኮ እግሩ መስጠት ይፈልጋል አይደል እና አሁን ጌታ ኢየሱስ እግሩን ካጠበው ነገ እሱ እግር ማለት ያጠበው አታጥበኝ ማለት አንተ መምህር ሆነ ጌታ ሆነ እግሬን አታጥበው እና the Lord said እግርህን እማላጥበህ ከሆነ ራስን ለዚህ ማታቀርብ ከሆነ ከኔ ጋር እድል ፈንታ የለህም ይላል you don't have any part humility ከኃይለኛው ከእግዚአብሔር እጅ በታች ራስን ማዋረድ ለኔ it's a mark of Christ likeness እርሱ በልቡ የዋህ ትሁት እኔ በልቤ የዋህና ትሁት ነኝ ይሄንን ከኔ ምን አድርጉት ተማሩት
መቼ ነው ይሄን የምንማረው? ትሁት መሆንን የዋህ መሆንን የምንማረው። እኔ በልቤ የዋህ ነኝ፣ እኔ ትሁት ነኝ፣ ይህን ከኔ ተማሩ። እኔን ፒተር እግሩን መስጠት ነበረበት። የደቀ መዛሙርቱን እግር አጠበም። ኢየሱስ እኮ ወደ እግዚአብሔር አብ እየሄደ እንደሆነ አውቆ ሁሉን እግዚአብሔር ከእግሩ በታች እንዳስገዛለት አውቆ የደቀ መዛሙርቱን እግር ሊያጥብ ተነሳ። መምህራችን ይሄ ነው። እንደዚህ የሚያደርግ መምህር በታሪክ ውስጥ አይታችኋል ወይ? እግሮቻቸውን የሚሰጡን፣ እግሮቻቸውን የምናጥባቸው፣ የምናገለግላቸው እንጂ የሚያገለግል አምላክ the serving God አይታችሁ ታውቃላችሁ? የማን አምላክ ነው እንደዚህ የሚያደርገው? Is the God of Islam? The spirit of the Eastern religion? Nowhere. የትኛው አምላክ ነው እግር ሊያጥብ ራሱን የሚያቀርብ? ደግሞ ይገርማችኋል፣ እኛ እኮ በአምላካችን ውርደት የምንመካ እኮ ነው። It's great, it's a mystery እኮ። የትኛውም እምነት በአማልክቱ ገናንነት ነው የሚመካው። አማልክቶቻቸው ልዩ ናቸው። እኛ ደግሞ የምንመካው አምላካችን ተዋረደ፣ አምላካችን ሰው ሆነ፣ አምላካችን የባሪያን መልክ ያዘ፣ አምላካችን ለመስቀል ሞት የታዘ the crucified God ምልክታችን ጭምር ነው። That is a distinctive nature of a Christian faith. ክርስቲያን ፌዝ ውስጥ humility ካጣችሁ ክርስትና መሆኑ ይቀራል። ሌላ ነው የሚሆነው። ስለዚህ ጳውሎስ ለነዚህ ክርስቲያኖች እንዲሆኑ በአንድ መንፈስ እንደ አንድ ሰው አብረው ስለ ወንጌል እንዲጋደሉ ይመክራቸዋል። ሁለተኛው እሱ ነው። ሶስተኛው እነዚህ ሰዎች አብረው በወንጌል ላይ ተካፈሉት እንደምታውቁት አፍሮንቱ የሚባል የነሱ የሆነውን አገልጋይ እንዲያግዘው እንዲያገለግለው እስር ቤት ድረስ ይልኩታል። ይገርም ነው። ስለዚህ ሰው የሚለውን ተመልከቱ። ቁጥር 25 እንዲሁም ወንድሜን የሥራ ባልደረባዬንና አብሮኝ ወታደር የሆነውን በሚያስፈልገኝ ሁሉ እንዲንከባከበኝ የላካችሁትን የእናንተን መልእክተኛ የሆነውን አፍሮዲጡን መልሼ እንድልክላችሁ አስፈላጊ ሆኖ አግኝቼዋለሁ። አይገርምም? the way he described him ምኔ ወንድሜ የሥራ ባልደረባዬ አብሮኝ ወታደር የሆነውን በሚያስፈልገኝ ሁሉ ምን እንዲያደርገኝ እንዲንከባከበኝ የላካችሁት። can you imagine እንዴት አብሮት እንደሚካፈሉ እዛ ድረስ እስር ቤት ድረስ ሮም ፕሪዝን ድረስ ከነሱ መካከል የሆነ አንድን ወንድም አገልጋይ እባክህ ሂድና በእስር ቤት ያለውን ወንድማችንን ሐዋርያውን ጳውሎስን እንድትንከባከበው እንፈልጋለን። ልብሱን እንድታጥብለት፣ ምግብ እንድታበስልለት፣ በመከራው አብረው እንድትቆም፣ እንድታበረታታው፣ ጎኑ እንድትሆን፣ ብቸኝነት እንዳይሰማው አብረው እንድትሆን እንፈልጋለን ብለው ያለበት ድረስ ሰው ይልካሉ። ምን አይነት የወንጌል ተካፋይነት ነው ይሄ? እሱ ደግሞ ሄዶ ያደረገውን ተመልከቱ። እርሱ ሁላችሁንም ይናፍቃልና። የሚገርም እኮ አገልጋይ ነው። መታመሙን ስለሰማችሁ ተጨንቋል። ፕሮባብሊ በመንገድ ላይ እንግዲህ ወደ ሮም ሲሄድ ፕሮባብሊ he picked up some form of infection እና ታሟል። አሁን እንደዚህ ታመህ ታገለግላለህ? እንዲመለስ ነው የሚፈልገው። አፍሮዲጡ ግን እያመመው ፕሮባብሊ might have fever ዊክ ነው። እንደዛም ሆኖ እንኳን ጳውሎስን ሰርቭ ያደርገዋል። ታሟል። ደግሞ እናንተ መታመሙን ስለሰማችሁ ተጨንቋል። በእርግጥ ታሞ ለሞት ቀርቦ ነበር። እግዚአብሔር ግን ምሕረት አደረገለት፣ በሐዘን ላይ ሐዘን እንዳይደራረብብኝ ለኔም ጭምር እንጂ ለእርሱ ብቻ አይደለም። እንደርሱ ያሉትን ሰዎች አክብሯቸው፣ በጌታም ተቀበሏቸው። እርሱ እናንተ ልትሰጡኝ ያልቻላችሁትን አገልግሎት ለማሟላት ሲል ሕይወቱን እንኳን ሳይሳሳ የወንጌል ተካፋይነት እዚህ ድረስ ይሄዳል። a sacrifice of life ሕይወቱን
ለራሱ ህይወት እንኳን ምን ሳይሳሳ ለክርስቶስ ስራ ከሞት አፋፍ ደርሶ ነበር። ይሄ እኮ የክርስቶስ ስራ እኮ የሚለው ጳውሎስ ወጥቶ እኮ ወንጌል እየሰበከ እኮ አይደለም። ጀስት ጳውሎስ በእስር ቤት እያገለገለ ይሄው የክርስቶስ ስራ ቢባለው እኮ የግድ እዚህ ቆሞ መስበክ ብቻ አይደለም። ይሄን ቤት ማጽዳት ይሆናል። ቅዱሳንን ከውጭ ከበር ተቀብሎ ማስገባት ይሆናል። ምናልባት የታመሙትን ሰዎች ሄዶ መጠየቅ ይሆናል። ምናልባት ምግብ አብስሎ ቤት ሄዶ መጎብኘት። የክርስቶስ ስራ ሲባል እኮ የግድ ሰባኪ ዘማሪ መሆን ብቻ አይደለም። ይሄ ሰው ጳውሎስን እየተንከባከበ ነው እና ሐዋርያው ጳውሎስ ይሄን ጉዳይ የክርስቶስ ስራ ነው ይለዋል። a work of ministry ነው ይለዋል። እና ለዚህ ብሎ ይሄ ሰውዬ ህይወቱን ጭምር ለሞት አቅርቧል። ለህይወቱ እንኳን ሳይሳሳ። እኛ እኮ ስለ ወንጌል እኮ እንሳሳለን። ብዙ ነገር እኮ ነው ምን ቆጥበው እዚህ ጋር የምታዩት ይሄ ሰው ግን ህይወቱን ጭምር እኛ ገንዘብን ቆጥባለን፣ ጊዜን ቆጥባለን፣ ጤንነታችንን ቆጥባለን፣ ሙያችንን ቆጥባለን። ብዙ ነገር ነው የምንቆጥበው። ስስታም እኮ ነን። ለብዙ ነገር የምናደርገውና ለትምህርት የምንከፍለውን ዋጋ፣ ለልጆቻችን የምንከፍለውን ዋጋ፣ ለስራችን የምንከፍለውን ዋጋ ለወንጌል እንከፍላለን? አንከፍልም። ሲተርፈን ነው የምናደርገው። ይሄ ሰው ግን ለህይወቱ ጭምር ሳይሳሳ ይላል። የወንጌል ማህበርተኝነት የእናንተና የኔን ህይወት ጭምር የሚጠይቅ ነው። ሙያዬን አይደለም፣ ገንዘቤን አይደለም፣ ጊዜን ህይወቴን የሚጠይቅ ነው ወንጌል። ሐዋርያው ጳውሎስ የእነዚህን ክርስቲያኖች አገልግሎት ያይና በእናንተ አገልግሎት ላይ የኔ ህይወት እንደ መጠጥ ቁርባን እንኳን ቢፈስ ደስ ይለኛል ይላል። poured out like a drink offering። እንዲህ ቢሆን ነው የምፈልገው ህይወቴ ቢፈስ። I tell you, there is nothing more noble than pouring out your life for the sake of the gospel. Nothing. ሰው ዛሬ ለስንት ነገር ነው እኮ ህይወቱን የሚያፈሰው። እንደ ኢትዮጵያ ውስጥ የሚጋደለው ሰው ለምንድን ነው? ለዘሩ አይደል? ለስንት ነገር ብር ያዋጣ የሚልከው እንዲያም የሚያደርግ ብዙ ነገር እኮ ለምን እናደርገዋለን? just for ለዛሬ even ለአገር እንኳን ዋጋ ይከፈላል። ለኔ አገር ከወንጌል አይበልጥም። yes አገር አለ እንጸልያለን፣ ቄስ ሰምታችሁ ስትሬት ግን gospel is more important than Ethiopia. Gospel is more important than Eritrea. Gospel is more important than our nations. Gospel እኮ eternal ነው፣ ዘላለማዊ እኮ ነው። ነገድ የለውም፣ ቋንቋ የለውም፣ ዘር የለውም፣ ሀረግ የለውም። Gospel is for everyone. ወንጌል ለሁሉ እኮ ነው፣ ለሁሉ እኮ ነው ወንጌል። yes እንቆረቆራለን ለወጣንበት ሀገር ምድር እንደው የወንጌል ግን ያክል አይደለም። እግዚአብሔር ምስክሬ ነው። ይሄ ሁሉ ጊዜያዊ ነው። ጌታ ሲመጣ ይሄ ባውንድ የለም። ያለው ነገር ቋንቋ ዘር ምናምን አብሮ አንድ ላይ መዘመር ነው። የለም ከነገድ ከቋንቋ ከምን ዋይተ ለአባትና ለአምላክ ምን አረካቸው? መንግስት አረካቸው። we are all united in Christ. ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም፣ ኢትዮጵያ የለም፣ ኤርትራ የለም፣ አማራ የለም፣ ጉራጌ የለም፣ ኦሮሞ የለም። ያለው በክርስቶስ አንድ ሰው ነው ያለው። አንድ ሰው ነው ያለው። ነጭ ጥቁር የለም፣ ነጭ ጥቁር የለም። that is the unique nature of the gospel. ህይወቱ ጭምር ለህይወቱ እንኳን አልሳሳም ይላል። ምን ለማድረግ? አንድን ሐዋርያ በእስር ቤት ሄዶ ህይወት ለማጽናናት ለመንከባከብ አሞት ወገቡን አስሮ እንዴ ልመለስ እኮ ይቻላል፣ አልመለስም አለ። ለሞት እኮ ቀርቧል። ሂድ ይለዋል ጳውሎስ። እንዲመለስ ይፈልጋል። ሂድ፣ እነሱም ሰምተዋል፣ እየጸለዩልህ ነው፣ አንተም ናፍቀሃቸዋል። ሂድ ይለዋል። አልሄድም ይላል። አረ ለሞት እኮ ደርሰሃል፣ ለሞት እኮ ቀርባል። የተላኩት ለማገልገል ነው። መሞት ቢያስፈልግ እሞታለሁ። ህይወቴን በዚህ ላይ ማፍሰስ ቢኖርብኝ የክብር ሞት ነው። ይሄን ሰው ያገለገሉ መሞት ክብር ነው፣ ለወንጌል የተከፈለ ዋጋ ስለሆነ a price paid for the sake of the gospel። ሐዋርያውም ራሱ በእናንተ የእምነት አገልግሎት መስዋዕትነት ላይ የኔ ህይወት ተጨምሮ በዚህ ጉዳይ ላይ ቢፈስ ደስ ይለኛል። አዎ ደግሜ እላለሁ ደስ ይለኛል ይላል። ልክ በጌታ ደስ ይበላችሁ እንደሚለው ደግሜ እላለሁ ደስ ይበላችሁ እንደሚለው ህይወት
መፍሰስ የህይወት መቆረስ የህይወት መስዋዕትነት ወንጌል የሚጠይቃችሁ በወንጌል ከዳናችሁ ወንጌል ከገባችሁ ወንጌል ወደ ነፍሳችሁ ዘልቆ ከመጣ የሚጠይቀው ገንዘብ አይደለም ህይወታችሁን ነው የሚጠይቀው ሙሉ ቶታል ላይፋችሁን ነው ኢየሱስ እኮ አለ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ይሸከም ከኔ ይልቅ አባቱን እናቱን ወንድሙን ሚስቱን እህቱን ልጄን የሚል ለኔ ሊሆን አይችልም የራሱን ህይወት እንኳን ባይጠላ this is what discipleship means እኛ አሁን we made it a cheap gospel ዲማንድ ማያረግ ምንም ከኛ ማይጠይቅ በነፃ ምንም ነገር ማይፈልግ በቃ እንዲሁ እንደፈለክ ኑር የሚል አይነት ወንጌል እዚህ ውስጥ አለ የለም ህይወትን የሚጠይቅ በኋላዬ ሊመጣ የሚወድ ነው ሊከተለኝ የሚወድ ቢሆን ያገልግለኝ የሚል እንድታገለግሉት ነው ነፃ ያወጣችሁ እግዚአብሔር ከኋላው እንድትመጡ ሰርቭ እንድታረጉ ነው የጠራችሁ እግዚአብሔር ስለዚህ አገልግሉ አንዳንድ ቤተክርስቲያን ውስጥ ከ1000 ውስጥ 200 ነው የሚያገለግለው ሰርቭ አርጉ እንጂ አንድ ቤተክርስቲያን እዚሁ ሀገር ነው ፓስተሮቹ ሲመሰክሩ ሰማሁት ምእመኑ እኛ አስራት በደንብ እንሰጣለን አሉ መባን እንሰጣለን ደሞዛችሁን እንከፍላችኋለን ግን አገልግሉ እንዳትሉ እናንተ አገልግሉ አሉ ምን ይፈልጉት እሁድ ቀን ዝንጥ ብለው መጣ ልክ እንትን እንደሚከፍ ይሄ ምንድነው ወልማርት እኮ ላይ መጣችሁት ሸመታ እኮ እዚህ እኮ የሚሸመት የለም ልክ በከንቱ ጋሪውን እየገፋ የሚመጣ ዝባለ ሸምቶ ሊሄድ ሸመታል እዚህ የምንሰጥበት ቦታ ነው የምንሰጥበት የምንካፈለው ህይወት ነው እንጂ ያለው የሚቀበል የሚሰጥ የሚባል የለም ሁሉም ሊሰጥ ሁሉም ሊቀበል ነው ይመጣው ግን አሁን ቸርች እንደሱ ሆናለች በቃ ኮንሱም እና አሁን ሆቴል ስትሄዱ እንድትብስ ስንናችሁ ምን ይችላል ትገባላችሁ ተስተናገዳላችሁ ተበላላችሁ ተከፍላችሁ ትወጣላችሁ ከዛ ውጪ ምን ያገባችኋል አንዳንድ መመን እንዲህ ነው የሚያስበው ልክ ሆቴል ሄዶ ተስተናግዶ እንደሚመለስ በቃ አምልኮ ጥሩ ነበር ጸሎቱ ቆንጆ ነው ስብከቱ ዛሬ አሪፍ ነበር አስራቴን ሰጥቻለሁ ሃሌሉያ አለቀ no you're called to serve you're called to give your life to the body of Christ ህይወታችሁን ለእግዚአብሔር ቤትና ለእግዚአብሔር እንድትሰጡ ነው የተጠራችሁት ለዚህ አውዳው ጳውሎስ እነዚህን የፊልጵስ ክርስቲያን ህይወታቸውን ጭምር መስዋዕት አድርገው ያገለገሉ ናቸው ለዚህ ሶስተኛው እንድታቁም ፈልገው ሳክሪፋይስ ማድረግን መልመድ አለብን የወንጌል ማህበርተኛ ምን ሆነው ህይወታችንን በማካፈል ነው ህይወታችንን በመስጠት ህይወቴን ጭምር በዚህ ጉዳይ ላይ አፈሳለሁ ልክ ይሄ ሰው እንዳደረገው ለሞት ቀርቦ ነበር ለህይወቱ አልሳሳም ሐዋርያው እንዳለን ማጥቆ ነው ለምን እንደዚህ ያላችሁ ታዝሉኛላችሁ እኔ እኮ ስለ ክርስቶስ ኢየሱስ መከራ ለመቀበል ብቻ ሳይሆን ለመሞትም ጭምር ተዘጋጅቻለሁ what a commitment ወንድሞች ወንጌል የሚሰፋው በጥቂት ሰዎች ትጋት አይደለም ወንጌል የሚሰፋው በሁላችንም አገልግሎት ነው everyone is here a minister እንድናገለግል እግዚአብሔር ጠርቷል it could be simple ምንም ቀላል ጧት ማለዳ እዚህ ተገኝቶ ቅዱሳንን ሰላምታ መስጠት ይሆናል ሰላም ነው እንደምን አለ ደህና ነው ሆይ ሊሆን ይችላል it could be as simple as that መዘመር መስበክ ማስተማር ብዙ ነው ልዩ ነው ግን እያንዳንዳችሁ ዛሬ እዚህ ቤት ያላችሁ ማታገለግሉ ካላችሁ I challenge you to serve in the body of Christ አይ እኔ ልጄን አይ ስራዬ አይ ትዳሬ አይ ኑሮዬን እርሱ እናንተ ልትሰጡኝ ያልቻላችሁትን አገልግሎት ለማሟላት ሲል ለህይወቱ እንኳን ሳይሳሳ ለክርስቶስ ሥራ ከሞት አፋፍ ደርሶ ነበር የመጨረሻው ሊሎን ለፎና ምዕራፍ 4 ደግሞ የሚገርም ነው ይሄን ሰው ሲልኩት አብረው ልግስናንም ጭምር ነው ያሳዩት ቁጥር 10 ሁሌ የሚነበብ የመጽሐፍ ቅዱስ ክፍል ነው ከብዙ ጊዜ በኋላ በአዲስ መንፈስ ስለኔ ማሰብ በመጀመራችሁ በጌታ እጅግ ደስ ይለኛል በርግጥ በተግባር ለመግለጽ እድሉን አልነበራችሁም እንጂ ማሰቡን ታስቡልኝ ነበር ይህን የምለው ስለቸገረኝ አይደለም አያችሁ ጳውሎስ እንትኑ የልቡን
ዝንባሌም ቸግሮኝ የእናንተን ስጦታ ፈልጌና ጓጉቼ አይደለም። ብዙ ጊዜ ስጡ ስትባሉ የሚሰማን እሱ ደግሞ ምን ፈልገው ይሆን? ምን ሊያረጉበት ነው? አንዳች ሌላ ጉጉት ምኞት መሻት እንደሱ የሚሰማው ሰው አለ። ሐዋርያው ኖ ይሄን እምላችሁ ስለቸገረኝ አይደለም። ለምን በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለትን ተምሬያለሁ። ማጣትን አውቃለሁ፣ ማግኘትን አውቃለሁ። ብጠግብም ብራብም ባገኝም ባጣም በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል የማለትን ምስጢር ተረድቻለሁ። ኃይልን በሚሰጠኝ በርሱ ሁሉን ማድረግ እችላለሁ። ቁጥር 14 ላይ ይመጣና ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። ከዚህም በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁት በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከናንተ በቀር በመስጠትና በመቀበል በየትኛውም ቤተክርስቲያን አልተባበረ። የሚገርም እኮ ነው። ይሄ ታውቃላችሁ። ሐዋርያው ጳውሎስ ቆሮንቶስ ቤተክርስቲያንን ሲመሰርት እዛ ድረስ ስጦታ ልከውልታል። ፊልጵስዩስ ከፊልጵስዩስ ሲወጣ ስጦታ ሰጥተውት ነው የወጣው። አሁን ደግሞ እስር ቤት ሆኖ በአፍሮጡ በኩል የሚያስፈልገው ልከውለታል። እና ምን ይላቸዋል? እንደናንተ የተካፈለ ሰው የለም በዚህ ጉዳይ ይላቸዋል። በመጀመሪያ ወንጌል በተቀበላችሁ ጊዜ ከመቄዶንያ ስነሳ ከናንተ በቀር ለምነው የቆሮንቶስን እኮ ክርስቲያኖች ለመቄዶንያ አብያተ ክርስቲያን የተሰጠውን ጸጋ እንድታውቁ እንፈልጋለን ይላቸዋል። እነሱ ራሳቸው ለመኑን። የሚገርማችሁ ድሆች ናቸው። እጅግ ብዙ መከራ አለባቸው። ግን የልግስናቸው መጠንና ልክ ደንቆታል። እንደዚህ ካለ ከደሃ በጣም ችግረኛ ከሆነች ቤተክርስቲያን ውስጥ በመከራ ከምታልፍ ቤተክርስቲያን ውስጥ የወጣ ስጦታ አይመስልም። እንዳታልፉ ለመኑን ይላል። ተለምነን እኛ እኮ ተጎትጉተን እኮ ነው እንደዚህ የምናደርጋለን። እነሱ ግን ለመኑን፣ በዚህ ቸር ስራ እንዳታልፉ ብለው ለመኑን ይላል። እና እዚህም ላይ ያነሳቸዋል። በተሰሎንቄም በነበርኩ ጊዜ እንኳን በችግሬ ወቅት ደጋግማችሁ እስቲ ደጋግሞ የሚለውን ድገሙ። ደጋግመን ብላችሁ ምንድን ነው ደጋግሞ የሚጠይቁን ይላል። አዳርሱ ይኸው ስለሚል ነው ቃሉ እኮ ደጋግሞ በመስጠት የሚጎልበት ሰው የለም። if it is for the sake of the gospel ደጋግማችሁ አልሰለቻችሁኝ ማለት ነው። ከመቄዶንያ ከፊልጵስዩስ ሲነሳ በመቄዶንያ በተሰሎንቄ በቆሮንቶስ አሁን ደግሞ ሮም እስር ቤትም ሆኜ በሚያስፈልገኝ ሁሉ ጊዜ እየደጋገማችሁ በችግሬ ወቅት ደጋግማችሁ እርዳታ እገዛ ልካችሁልኛል። ያውም ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቼ አይደለም። የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ ተቀብያለሁ። የላካችሁትንም ስጦታ ከአብሮቱ እጅ ተቀብዬ ተሞልቼዋለሁ። ምን አይነት ስጦታ ነው የምትሞሉት? ቋንቋው እኮ የአምልኮ ቋንቋ ነው። It's an act of worship. ቄስ እንዳለው የኔ አምልኮ ነው እንዳለው ማለት ነው። It's an act of worship. It's a sacrifice unto the Lord. ለእግዚአብሔር ለአምላክ የሚቀርብ መስዋዕት ተሞልቼዋለሁ። ልክ መስዋዕት ለእግዚአብሔር ሲቀርብ ልክ እግዚአብሔር እንደሚሞላው ልክ ኖህ ለእግዚአብሔር መስዋዕት ባቀረበ ጊዜ እግዚአብሔርም የኖህን መስዋዕት አሸተተው ይላል። በልቡ እንዲህ አለ ይላል። ታውቃላችሁ እግዚአብሔር እንደሚያሸተው አሸተተው። እግዚአብሔርም በልቡ እንዲህ አለ፣ ከእንግዲህ ወዲህ ምድርን ደግሜ በውሃ አላጠፋም አለ ይላል። Can you imagine just that act of sacrifice? እስከዚህ ቀን ድረስ የውሃን ጥፋት የከለከለ መስዋዕት just በንጽህና የቀረበ በፍቅር የቀረበ በደስታ የቀረበ በአምልኮ የቀረበ ያ መስዋዕት ኖህ ለእግዚአብሔር ያቀረበው መስዋዕት እግዚአብሔር አሸተተው፣ ተሞላው። ያሸተዋል ወይ ነው? እግዚአብሔር ያሸተዋል ወይ በልቡ? ከእንግዲህ ወዲህ በቤዛ ዓለም ቤት ይሄ አይሆን፣ ከእንግዲህ ወዲህ በዚህ ቤተክርስቲያን ይሄ አይሆን፣ ከእንግዲህ ወዲህ በእንትና፣ ከእንግዲህ ወዲህ በእንትና፣ ከእንግዲህ ወዲህ በወንድሜ በእህቴ በዚህ ሰው ህይወትና ኑሮ ይሄ አይሆን የሚያስብል ከእግዚአብሔር ዘንድ
ኪዳንን የሚያወጣ ባርኮትን የሚያወጣ ናሸተተው እግዚአብሔር ልክ እንደዚህ ጳውሎስ ከወንድማችን ካሮዱት እጂ ተቀብየው ይላል ተቀብየው ተሞልቼዋለሁ ይልና ዲስክራይብ ሲያደርገው ይሄን ሶታቸውን ዲስክራይብ ሲያደርገው መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለው ደስ የሚያሰኝ መስዋዕት ነው ይላል ሳክሪፋይስ ነው የወንጌል ማህበርተኝነት አንዱ መገለጫ ለወንጌል አገልግሎት የሚያስፈልገው ሁሉ በማድረግም የሚገለጥ አንድ አይደለም ደጋግመን በማድረግ የሚገለጥ ደጋግመን የምናደርገው ተጎዝጉተን ሳይሆን ለምነን የምናደርገው ተጠይቀን ሳይሆን ምን ላድርግ ቤተክርስቲያን ውስጥ ምን ጎሏል በምን አቅጣጫ ላግዝ ልርዳ ስንቶቻችሁ እንደዚህ እንደምትሉ አላውቅም ግን እንዲህ ነው መሆን ያለበት see the gospel expand እንዲያደርግ የወንጌል ማህበርተኞች እንዲኖር ከተፈለገ እንዲህ ያለ መስዋዕት ድነት ያለባቸው መከራ ያለባቸው ብዙ ጫና ያለባቸው የተሰጣቸው ጸጋ ግን ይሄ ነበር ለምነው ጎትጉተው እንዳታልፉን ብለው ዋው so ማህበርተኝነትን ስታስቡ አንደኛ ስለ ወንጌል መጸለይን እናስብ እንጸልይ ጸሎት ፐርፐስ ነው ሁለተኛ ስለ ወንጌል እንደ አንድ ሰው ሆነን እንድካደል ይሄ መበታተንን መለያየትን መከፋፈልን ፍራግመንቴሽንን እሱን እናስወግድ እንዋረድ እንርዳ ልዩነትና ለማቀራረብ ለማገናኘት እናግዝ እንርዳ ልክ ከሌመንጦስ ጋር አግዛቸው እርዳቸው እንዳለ ወንጌል የወንጌል ምስክርነት በውጭው ዘንድ እንዲቀበል ከተፈለገ እኛው ዩናይትድ መሆን አለብን ጌታ ኢየሱስ አንድ እንዲሆኑ የጸለየበትን ምክንያት ሲናገር አባት ሆይ ዓለም አንተ እኔን እንደላከኝ ያውቃል አለው when you are united it is a testimony of the work of the gospel የወንጌል ሥራ ምስክርነት ፍራንሲስ ሼፈር ስለ ፍቅር ሲናገር love is a final apologetic ይላል የኛ ፍቅር የመጨረሻው አያችሁ ክርስትናን ዲፌንድ የምናደርገው በአርጊውመንት አይደለም ክርስትናን ዲፌንድ የምናደርገው በፍቅር ህይወታችን ነው ታውቃላችሁ የትኛው እምነት ውስጥ እኛ የምንሰብከው ፍቅር እንደሌለ የትኛው እስልምና ውስጥ የለም ቡዲስት ውስጥ የለም የምስራቅ እምነት ውስጥ የለም ሴኩላሪዝም ውስጥ የለም እኮ የፍቅር የሚባለው ይሄ እኮ ሳክሪፊሻል ላቭ የሚባለው እኮ it only exists in a Christian faith ስለዚህ የክርስቲያናን እምነት በሰዎች ዘንድ ምናረጋግጠውና ምንከላከለው not primarily through argument yes we have argument ለእምነታችን we have a reason for our faith yes but beyond that it's our Christian love that is the final defense of a Christian faith the final defense ስለዚህ መበታተንና መለያየትን ቀላል አታርጉት አንታይ ክራይስት መሆኑን አትርሱት ልጅ አሁን እኔ እዚህ ጋር አሁን አንድ ሰው አምጥቼ እጁን እግሩን ሰውነቱን በሙሉ እንዳለ በሙሉ ብትንቱን ባወጣው ሁሉ ሰው አይኑን ይጨፍናል አይጨፍንም ይደነግጣል ምን አይነት ጨካኝ ነው የምትሉት ቤተክርስቲያን ስለላይም እኮ ይሆን that's why የእግዚአብሔርን መቅደስ የሚያፈርሰውን ሰው እግዚአብሔር እሱን ራሱ ያፈርሰዋል እንደዚህ እንደምናረግ ለምን አይሰማም ልክ አንድ ሰው የአንድን ሰው አካል ብልት ግን ጥልጥሉን ሲያወጣው ልክ እንደዛ እንደሚያደርግ በአካል ውስጥም ልዩነትን መለያየትን ስናደርግ እንደሱ እንደምናደርግ ቢሰማን አናረገው ሐዋርያው ጳውሎስ አንድ ላይ ሆናችሁ በአንድነት ቁሙ ኤዎድያንና ሲንጤኪን ምከራቸው እንዲግባቡ እንዲስማሙ አንድ እንዲሆኑ አግባባቸው እርዳቸው አግዛቸው ለወንጌል አንድ ሆናችሁ ቁሙ በጌታ በኢየሱስ የነበረው ያ ሐሳብ በእናንተ ይኖር እርሱ እኮ ከእግዚአብሔር ጋር አብሮ ሲኖር በእግዚአብሔር መልክ ሲኖር ሳለ ራሱን እኮ ነው ያዋረደው አልተወዳደረም እኮ ራሱን እኮ ዝቅ አደረገ ሰው ሆነ የሰውን መልክ ያዘ የኛን ኃጢአት ተሸከመ he humbled himself he emptied himself
ይሄ በእናንተ ይኑር። ታስፈር ሶስተኛው ሳክሪፋይስ ይፈልጋል ወንጌል። የህይወት ሳክሪፋይስ ይፈልጋል። እኔ ከሕክምና ስራ ወደ አገር ስመጣ ብዙ ሰው እንትን አለ ጥያቄ ሆነበትና I was challenged። እነዚህ ሰዎች ግን ወንጌል ገብቷቸዋል ብዬ ጠይቁታል። እኔ አንተን በሆን ኖሮ እኔ በእውነት ቤዛ እንዲህ አላደርግም አሉኝ አንዳንዶቹ አገልጋዮች። በዛ የልጅነት እድሜ የወጣን እድሜ ወንጌል አይገባውም እንዴ አልኩ። ወንጌል ከዚህ በላይ አድርግ ይገባዋል። ሌላም ልንሆነት የምንችለው ጉዳይ ነው ወንጌል። there's nothing important በህይወታችን የወንጌልን ያክል ዋና ምንም የለም። ሁሉ ነገር ከዛ በታች ነው። ሁሉ ነገር ሁለተኛ ነው። ሁሉ ነገር of first importance the gospel ወንጌል። ስለዚህ ለወንጌል ራስን መስጠት የኔ ህይወት ተጨምሮ እንኳን በዚህ ጉዳይ ላይ ቢፈስ ነው የምፈልገው። ህይወቴንም እንኳን የምከፍልለት የምሰጥለት። ሰዎች እኮ ለአይዲዮሎጂ እንዴ ሰዎች አሁን አንሳን ያፓ ሆኖ እኮ ገሌ እንዲያደረገ ሜሶ ነበር እንዲያደረገ ጫካ ገብቶ ለነጻነት እኮ ሲታገሉ ፋይን ኖብል ታስክ ግን ምን ተገኘ? ምን ለእንዴ ሁሉ ዋጋ የተከፈለ ነገር ምንድነው ወጥቶ ይሄ ለወንጌል ተከፍሎስ ቢሆን ይሄ ስለ ወንጌል ተደርጎ ቢሆን ኢማጂን ወንጌል የሚሰጠን ነጻነት፣ ወንጌል የሚያመጣው የአገር ፈውስ፣ የምድር ፈውስ። ስለዚህ ህይወታችሁን አትሰስቱ። በአንድ ትንሽ በሽታ የሚያልፍ ህይወት ነው ያላችሁ። አትሰስቱት። ዛሬ ታይቶ ነገ የሚጠፋ ህይወት ነው ያለን። አትሰስቱ። ስለ ወንጌል አትሰስቱት። ደግሜ እላችኋለሁ ስለ ወንጌል የምንሰስተው ህይወት አይኑረን። let's give ourselves the gospel። አራተኛው በገንዘባችንም ቢሆን ወንጌልን እናገልግለው። ተለምነን ሳይሆን ለምነን፣ ተጎትጉተን ሳይሆን ጎትጉተን፣ በሐዘን ሳይሆን በደስታ፣ አልፎ አልፎ ሳይሆን ደጋግመን መስዋዕት እናቅርብ። ለእግዚአብሔር የሚሆን መስዋዕት የሚያሻው በልቡ ከእንግዲህ በኋላ በህቴ ህይወት ቤት ኑሮ ይሄ አይሆንም እንዲህ የሚያደርግ ጋድ እግዚአብሔርን ለባርኮት ሙቭ የሚያደርግ አለ እኮ። አንዳንድ ልግስና እኮ ማያስብላችሁ እኮ ነገር የለም አለ እኮ። እንኳን አንዳንድ ሰው አንዳንድ ነገር ሲያደርግላችሁ እንደው በቃ እንደው ምን ላድርግህ ምን ልሁንልህ ትሉ የለ እንደ እናንተስ። ልክ እንዲህ የእግዚአብሔርን መንፈስ ሙቭ የሚያደርግ የሚያንቀሳቅስ የሚያስደነግጥ አይነት ልግስና በቃ የሰሎንቄና የፊልጵያንስ ጊፍት አስደንጋጭ ነው። በቃ እነዚህ ድሆች እነዚህ ምስኪኖች በመከራ ውስጥ እያለፉ አንድ አይደለም ደጋግመው እንደዚህ እኮ ቆሮንቶስ እኮ አላደረጉም። ባለጸጎች እኮ አላደረጉም። እንደዚህ ማንም የለም እኮ አለ እንደናንተ በዚህ ጉዳይ የተካፈለ ሌላ የለም። ኤክሰፕሽን አላችሁ እናንተ። ሁሉም እኮ የሚያደርጉ ጥሩ ነበር ግን የለም። ጳውሎስ እንደናንተ የተባበረኝ ቤተክርስቲያን የለም ይላል። የተከለው እኮ ብዙ ነው ቆሮንቶስ እንትን ግን እንደናንተ የለም። ሀብት ስለነበራቸው አይደለም፣ መከራ ስላልነበራቸው አይደለም። they are going through hard times, they are going through suffering, they are going through hardships። ድህነት አለባቸው፣ ስደት አላቸው፣ መከራ አለባቸው። ሁሌም ደግሞ ስደትና መከራ ድህነትን ይዞ ይመጣል። አንዳንዴ ከስራ ተፈናቅለው ይሆናል ሰዎች። በዚህ ሁኔታ ውስጥ ሆናችሁ ግን ማሰብ ራሱ አንዳንዴ ማሰብ ቤት ቁጭ ብሉ ስንት ነገር ታስቡ። ቤት ለመቀየር ታስባላችሁ፣ ህንጻ ለመስራት ታስባላችሁ፣ ለልጆቻችሁ ምንድነው ኮሌጅ ታስባላችሁ። መቼ ነው ለቤተ ክርስቲያን እንዲህ የምታስቡት? እንዲህ የምናስበው መቼ ነው? ስለ አገልጋዮች እንዲህ የምናስበው መቼ ነው? ስለ ወንጌል የምናስበው መቼ ነው? ቁጭ ብለን እኔ ስለ ወንጌል ምን ላድርግ ምን ልስራ? ስለ ብዙ ፕላን አለን። do you have a plan for the gospel? ለልጆቻችን ትምህርት ቤት እናስባለን፣ ጥሩ ነው። ቤት ለመግዛት ጥሩ ነው። አገር ቤት ለመግዛት እናስባለን፣ ጥሩ ነው። what about the gospel of Jesus Christ? የክርስቶስ ወንጌል፣ የክርስቶስ መንግስት፣ የክርስቶስ ቤት ታስባላችሁ አለ ጳውሎስ። ታስቡልኛላችሁ። ኢቭን እድሉን አግኝታችሁ ለማድረግ ተቸግራችሁ ነው እንጂ ይላል። ተቸግራችሁ ነው እንጂ እድሉ ስላልነበራችሁ ነው እንጂ
ታስቡልኝ ነበር በእነሱ አእምሮ ውስጥ ሁሌ የሚመላለሰው ይሄ ሰው ምን ሆኖ ይሆን ይሄ ሰው በልቶ ያድር ይሆን ለብሶ ይሆን ጤናው እንዴት ይሆን የሚሉ ናቸው ምን አይነት የወንጌል አጋርነት ነው ይሄ እግዚአብሔር እቺን ቤተክርስቲያን በዚህ ይባርክ እግዚአብሔር ያንዳንዳችሁን በዚህ ይባርካችሁ እግዚአብሔር ከሁላችሁ ጋር ይሁን እንጸልይ ኦ ጌታ ሆይ እናመሰግንሃለን የሰራዊት አምላክ እግዚአብሔር ሆይ እናመሰግንሃለን take a moment take a minute to reflect ስለ ወንጌል እየጸለይኩ ነው ወይ በሉ am I praying for the gospel እየጸለይኩ ነው ወይ ስለ ወንጌል አገልጋዮች እየጸለይኩ ነው ወይ what is the agenda on my prayer list top on my agenda ምንድነው ብዙ ነው አይደል በቤታችን ምን ጸልይበት ምን ጠይቀው ጸልዩልኝ ብለን አገልጋዮችን ኢትዮጵያ ያሉ እዚህ ያሉትን ምን ጠይቅበት is gospel a priority do I work for unity ለህብረት እየሰራሁ ነው ወይ እንደ አንድ ሰው ስለ ወንጌል ሃይማኖት እየተጋደላችሁ do I have that attitude of humility ያ የትህትና መንፈስ አለኝ ወይ ነሚቀማ ሳይቆጥር ራሱን ዝቅ እንዳደረገ እንዳዋረደ ለመስቀል ሞት ለውርደት ሞት ራሱን እንዳቀረበ ዝቅ ብሎ የደቀ መዛሙርቱን እግር እንዳጠበ እኔ መምህር እኔ ጌታ ስሆን እግሮቻችሁን ካጠብኳችሁ እናንተ ደግሞ እግሮቻችሁ ልትተጣጠቡ ይገባችኋል አለ do we serve one another አንዳችን ሌላችን እናገለግላለን ወይ ለህይወታችን ሳንሳሳ ስለ ወንጌል ህይወታችን እናቀርባለን ወይ ለገዛ ህይወቱ ጭምር ሳይሳሳ ይላል በክርስቶስ ሥራ ለሞት እንኳን ቀርቦ ነበር ይላል ሃሎ የኔ ህይወት ጭምር እንደመጠጥ ቁርባን በእናንተ የእምነት መስዋዕትነት ላይ ተጨምሮ ቢፈስ ህይወታችሁን የምታፈሱለት ወንጌል የኔን ህይወት የኔን ሁለንተና የሚፈልግ የሚጠይቅ ነው ወንጌል ስለ እግዚአብሔር ቤት እናስባለን ወይ እንቆረሳለን ወይ ደግመን ተጎትጉተን ሳይሆን ተለምነን ሳይሆን ጠይቀን ለምነን ጎትጉተን አንዴ ሳይሆን ደግመን እናደርጋለን ወይ ሽታ ያለው መዓዛ ያለው እግዚአብሔር የሚያሸተው በልቡ እንዲህ አለ እንደሚል እግዚአብሔርን እንዲል ከልቡ የሚወጣ በረከት ልግስናን ቸርነትን እናደርጋለን ወይስ እንነፍጋለን እንሰስታለን ገንዘባችንን ህይወታችንን ጊዜያችንን ዛሬ ቻሌንጅ ማድረጋችሁ እንዲህ ላለ ከፍ ላለ ህይወት እንድትዘጋጁ ነው የወንጌል ማህበርተኞች እንድትሆኑ ነው የወንጌልን አገልግሎት የወንጌልን ሥራ ለጥቂቶች እንዳንተው የሁላችን እንደሆነ እንዲሰማን ነው አባት ሆይ በዚህ ማለዳ ስለላክልን ቃል ስለተናገርከን ስምህን እባርከዋለሁ እነዚህ ቃሎች በህዝብ ህይወት በኔም ላይ እግዚአብሔር ሆይ 30 60 100 እንዲያፈሩ ስለ ወንጌል የምንጋደል እንደ አንድ ሰው ነን የምንጋደል ህይወታችንን የማንሰስት
የምንለግስ ደግመን የምናደርግ የማንሳሳ ስለ ወንጌል ከሆነ የማንሰስት እንድታደርገን የሰራዊት አምላክ እግዚአብሔር ሆይ ሕይወታችን ጭምር በወንጌል ጉዳይ ላይ እንዲፈስ የሰራዊት አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እንድትረዳን ለመቄዶንያ አብያተ ክርስቲያናት የሰጠው ጸጋ ለአትላንታ ቤተክርስቲያንም እንዲሰጥ በዚህ ላሉ ቅዱሳን እንዲሰጥ ጌታ እግዚአብሔር መንፈስ በዚህ ቤት ላይ እንዲፈስ እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ የሚነገር የሚወራ ከዚህ ቤት እንዲወጣ እምነታቸው እንዲወራ ልግስናቸው እንዲወራ ጽድቃቸው እንዲወራ የወንጌል አገልግሎታቸው በአብያተ ክርስቲያናት ሁሉ የሚወራ እንዲሆን የሚነገር እንዲሆን እንደ ምሳሌ የሚጠቀስ እንዲሆን አቤቱ ይችን ቤተክርስቲያን ምሳሌ አድርገን እንድታስነሳ እንዲህ ያለውን ጸጋ እንድታፈስ በጌታ በኢየሱስ ስም ጸልያለሁ። እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ አምልኮ ላንተ ይሁን። ይሄ ጉባኤ ያመሰግንሃል። ይሄ ጉባኤ ላንተ ክብር ይሰጣል። ይሄ ጉባኤ ላንተ እልል ይልልሃል። ይሄ ጉባኤ ላንተ ያጨበጭብልሃል። እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ከእናንተ ጋር ይሁን። ታንክ ዩ ሶ ማች። ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። አሜን ይሁን፣ አሁንም ይሁን። እስኪ ብድግ ብለን የምስጋና ኮንፈረንስ እንደመሆኑ እኔ ለአምላኬ ምስጋና አቀርባለሁ ብላችሁ በእልልት በእውነተኛ በቃ ከልባችሁ ጌታ ሆይ አንተ ድንቅ ነህ፣ ለሁሉም ያዝከን። ብናምጽም ስስታሞች ብንሆንም ጌታው የማያስፈልገውን ነገር ስናደርግ ዝም ብለህ ብትይዘንም በናዝሬቱ በጌታ በኢየሱስ ክርስቶስም ክብር ምስጋና ለዘላለም እስከ ዘላለም ላንተ ይሁን። ለዚህ ወንጌል ሐዋርያቶች የተሰው አንተም ደግሞ የተሰዋይለት ወንጌል ዓለምን ይዳረስ ያልከው ወንጌል በናዝሬቱ በክርስቶስ ኢየሱስም በእኛ ውስጥ ይተከል። የወንጌል ራእይ፣ የወንጌል ፍቅር፣ የወንጌል ምሳሌ፣ የወንጌል ምስክርነት በናዝሬቱ በክርስቶስ ኢየሱስም በውስጣችን ይተከል፣ በዚህ ቦታ ይተከል። እግዚአብሔር ስለምታደርገው ሁሉ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም። እስኪ እንደገና አንድ ጊዜ ክብርን እንስጠው። ክብር ለእግዚአብሔር ይሁን። ጌታ ይመስገን። ቁጭ በሉ። እግዚአብሔር ባርካችሁ። የእስራኤል አምላክ እግዚአብሔር ይመስገን። ስንቶቻችሁ ናችሁ የተባረካችሁ? በጣም በጣም ልቤን የነካው ወንድም ዶክተር ቤዛለም ማታ ከሰበከውና ዛሬ ጧት መግቢያ ላይ የደገመው ነገር ወደ ቤተ ክርስቲያን በምን መንፈስ ነው የምትመጡት የሚለው በምን መንፈስ ነው? በሐዘን በጭቅጭቅ በዚህ በዛ ወይስ በእልልታ በምስጋና ዛሬ አምላኬ ይገናኘናል ብለን እንመጣለን? ወይስ
በሐዘን ዝም ብለን ያኮረብን ምናምን ይያልን የተጨነቅን ነው የምንመጣው። ያለኔ አዲስ ምዕራፍ ነው። እያንዳንዳችሁ ይሄንን ያዙ እንዴት እንደምትመጡ እያንዳንዳችሁ ለህይወታችሁ ያዙ። በዛ አይነት ካልመጣን የምሰበከው ወንጌል አይገባንም። ስለዚህ ሁሉ ጊዜ እንደ ሕፃን ተወልዶ 10 ዓመት ተወልዶ 20 ዓመት 30 ዓመት እንደ ሕፃን ዋይ እንዴት እንደሚመጣ it matters እና ከቤቱ ይጀምራል አለ ምስጋና። እዚህ እኛ ኳርተርቱ በእንትን በ9:30 መተን በምስጋና እንጀምር ብለን ግን እሱ ያለው ምንድነው? በምስጋና ነው ከቤት የምንጀምረው። ለኔ ይሄ ትልቅ መገለጥ ነው። እያንዳንዳችሁን ይሄን አለቃችሁ በምስጋና ከቤታችሁ እንድትወጡ ቢያንስ 9:30 እንድትደርሱ እንድትንበረከኩ እንድንበረከክ እግዚአብሔርን እናመስግን። ምክንያቱም አንድ ቀን ነው። ምን አለ ምንም አይደለም እኮ። ሰዎች እኮ ለማይሆን ነገር ስንት ጊዜያቸውን ያጠፋሉ። አንድ ሰው ለማይለወጥበት ለኳስ ጨዋታ ዓለም ዛሬ ይሰበሰባል። አንድ ነፍስ የማይጨው አንድ ሰው የማይጽናናበት እኔና እናንተ ግን ይሄ ትልቅ ክብር ተሰጥቶናልና ወደ እግዚአብሔር ቤት መምጣትን እንማር በጊዜ እንምጣ። ይሄ ሞል አይደለም እንደፈለግን ሄደን የምንመለስበት ወይም ደግሞ እንደ ተስካር ቤት አይደለም እንደፈለግን ጊዜ የምንሄድና የምንመለስበት። ይሄ የእግዚአብሔር ቤት ነው። ስለዚህ በክብር በምስጋና በእልልታ እንምጣ። በጊዜ ተንበርክከን ጌታችንን እንጠብቅ። ጊዜው ሲደርስ እናመልካለን። አምልኳችን ኃይል ያለው ይሆናል። አሜን በሉ። አሜን በሉ። እንታዘዛለን በሉ። እንታዘዛለን በሉ። በዚህ በኩል የምታዘዙ አሉ፣ በዚህ በኩል እናምጻለን የሚሉ ይመስላል። እንታዘዛለን በሉ። እናንተ ድምጻችሁ አይሰማም? አዎ በጊዜ እግዚአብሔርን እንደ እግዚአብሔርነቱ እናምልክ። እግዚአብሔርን እንደ እግዚአብሔርነቱ እንያዘው፣ እንፍራው፣ እናምልከው። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ይባርካችሁ። አንዳንድ እንትሮችን ቅድም ያስታወቅኩት ያለፈው በፊታችን እነዚህ ወገኖቻችን ታች ወጣቶቹ የኒው ጄኔሬሽን እነሱ ኮንፈረንስ አላቸው። ለዛ የሚሸጡት አለ፣ ትገዛላችሁ። እንደገና ደግሞ በፊታችን ቅዳሜ አይደለም፣ በፊታችን ቅዳሜ ሩጫ አለ። እዚህ ይሄን ግቢ እንዞራለን እና ስለዚህ እያንዳንዳችሁ 30 ብር ዶላር እየሰጣችሁ ቲኬት ትገዛላችሁ። ቲኬቱ ለዛሬ ለአገልግሎቱ ነው የሚሄደው እና ሁላችሁ ትመጣላችሁ። እኔ ከኔ ጋር የምትወዳደሩ ቶሎ ስማችሁን ትሰጣላችሁ ታላችሁ። እግዚአብሔር ይባርካችሁ። እንዳትቀሩ ማናችሁ ኑና እንዙር። እያመሰገን እየሮጥ እስኪ ስንቱ ማን እንደሚያሸንፍ ታላችሁ። ጌታ ኢየሱስ ይባርካችሁ። ጌታን ይግድና መሰግናለን። አንድ እንግዲህ ዛሬ እዚህ ያው ቅድም ያልኳችሁ የሚገዛ የሚጠጣ የሚበላ ነገር አላቸው። እሱም ደግሞ ለዛ ኮንፈረንስ ነው፣ ለማንም አይደለም። ይሄንን አስቡበት። በቤተ ክርስቲያናችን የተለመደ ያለ አንድ ሰው እግዚአብሔር ልኮ በወንጌል ካገለገለን እኛ ደግሞ ታንኪዩ ማለት what is a big deal አለ ጳውሎስ። ምንድነው? እኛ በሰማያዊው ነገር ብናገለግላችሁ እናንተ በምድራዊ ነገር is that a big deal? No. እግዚአብሔር ተናግሮናል በእውነት እና ይሄንን ወንድማችንን እግዚአብሔር ይባርኩ። እግዚአብሔር ይባርክ ይበሉት እስኪ። የእስራኤል አምላክ እግዚአብሔር ይባርክ፣ በበለጠ ይባርክ፣ በበለጠ ጸጋ፣ በበለጠ ማስተዋል፣ በበለጠ ክብር፣ በበለጠ መገለጥ እግዚአብሔር ይባርክ። እግዚአብሔር አንተንም ቤቴንም አገልግሎቴንም መድረኬንም ጥሬንም ይባርከው።
እግዚአብሔር ይባርክ። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር በልባችሁ ላይ ያስቀመጠውን ትሰጣላችሁ እያመሰገናችሁ። የእስራኤል አባት እግዚአብሔር ይባርካችሁ። መታችሁ እኛ እየሰጠን እነዚህ ኳየር የአንድ ያላችሁ አንድ መዝሙር እና እሱን ሳትሰሙ እንዳትሄዱ። ከዛ በኋላ ትባረካላችሁ። በበረከት እናሰናብታችኋለን። ጌታ ኢየሱስ ይባርካችሁ። ክብር ለእግዚአብሔር ለአምላካችን። ገና ገና ይላል ገና ምስጋና ይላል ገና ይላል ገና አምልኮ ይላል ገና ዝማሬ ሃሌሉያ ክብር ለዘላለም
ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። የእስራኤል አምላክ እግዚአብሔር ሕይወታችሁን ዘመናችሁን ይባርክ። ይህ ሳምንት ለእናንተ ልዩ መገለጥ፣ ልዩ በረከት፣ ልዩ ኃይል፣ ልዩ ቅባት ይሁንላችሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የዘመናት ጥያቄያችሁ ይመለስ። የዘመናት ጥያቄ ለዘመናት ጥያቄያችሁ ከእግዚአብሔር መልስ ይምጣላችሁ። የተባረከ ኑሯችሁ የተባረከ፣ መውጣታችሁ መግባታችሁ የተባረከ ይሁን። የእስራኤል አምላክ እግዚአብሔር ይባርካችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ እግዚአብሔር ይባርካችሁ።